መንፈሳዊ ዝለትና መፍትሄዎቹ ትልቁ ድካም ካላችሁኝ የነፍስ ዝለት ምንድነው? መንፈሳዊነት ቲያትር የሆነ በትውልዱ እንደ ሞኝነት እየተቆጠረ ደና ነኝ እንዳትሉ አማኞች እንዴት እንጠቀምበት ነው። በተለይ ለአፍሪካውያን ለኛ ለኢትዮጵያውያን በጊዜ ላይ የተለቀቀ ተምች ነቀዝ ኩብኩባ ቴክኖሎጂዎች ቤታችን ውስጥ አሉ። ድሮኮ ጫት አትቃም ነው የሚባል አቶም ተወደደ ኬት ያመጣለሁ እንዲህ የሚሉ ሰዎች አሉ። ጉባኤው ላይ አገልጋዩ ራሱ ከዛ ተነስቶ ነው የሚመጣው። ዲጂታል ሱስ ይባላል። ሱስ ሳትከፍት ከዋል አንተ በዚህ ዘመን መሸለም አለብህ። አይምሯችን እንዴት ነው የሚሰራው? ወደ መንግስት መስሪያ ቤቶች በመንግስት ኮምፒውተር ቁጭ ብለው ቲክቶክ ድምጹን ቀንሰው አይደለም ጮክ አድርገው እዚህ ሀገር ኢትዮጵያ አውሬ ገብቷል ህዝቡ መካከል። ሱስ አለ፣ የወሬ ሱስ። እኛ የምንጠብቀው የሆነ 666 የሚባል መጨረሻ ዘመን የሚመጣ ዲጂታል ሲስተም ሱስ። የውሸት ሳቃል ሳቃቸው ኦሪጂናል አይደለም። ስራህን በትክክል አሰራም እና ሀገሬ ኢትዮጵያ 3 እያተረፈች 5 እየከሰረች እየሄደች ነው ያለችው። መንፈሳዊ ዝለትና መፍትሄዎቹ መነሻ ያደረግነው የዕብራውያን መልእክት ምዕራፍ 12 ቁጥር 3 ላይ ያለው ቃል በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል። ዝለት እንዳለ ጸሐፊው ይናገራል። ዝለቱ ደግሞ የነፍስ ዝለት እንደሆነ የሐሳብን ክፍል የሚያጠቃ ተግዳሮት እንደሆነ ዝለቱ መንፈሳዊ እንደሆነ ጸሐፊው ይነግረናል። እውነት ነው። የምንኖርበት የሕይወት ስርዓት የገባንበት መንፈሳዊ ዓለም ጦርነቱ የተጠናቀቀ ውጊያው ያበቃለት የኤደን ገነት ሕይወት አይደለም። እውነት ነው። በጌታችን በኢየሱስ ክርስቶስ ቤዛነት ተፈጽሟል። እውነት ነው። በእርሱ ያመኑ ከጨለማው ስልጣን አምልጠዋል። ይልቁንም ወደ ፍቅሩ ልጅ መንግስት ፈልሰዋል። እውነት ነው። አሁን የሊቀ ካህናቱ ሕያው ምልጃ ይሰራል። በእግዚአብሔር ጥበቃ ውስጥ ነው ያለነው። መንፈስ ቅዱስ ተሰጥቶናል፣ እናምናለን። ግን ውጊያ አለ፣ ጦርነት አለ፣ ትግል አለ። ትግሉ ከስጋና ከደም ጋር ብቻ አይደለም፣ ከመንፈሳዊው ዓለም ኃይል ጋር። ሐዋርያው ጳውሎስ በኤፌሶን መልእክት እንደጻፈልን መጋደላችሁ ከደምና ከስጋ ጋር አይደለም፣ ከኃይላት፣ ከስልጣናት፣ ከአለቆች ጋር ነው እንዳለ። ትግል አለ። በትግል መሃል ደግሞ መውደቅ መነሳት አለ፣ ተግዳሮት አለ፣ ሰልፍ አለ። በሰልፍ መሃል ደግሞ ማዘን፣ መደሰት፣ መጠቃት፣ እንደገና ደግሞ ማጥቃት አለ። ይሄ የውጊያው ዓለም ጠባይ ነው። ስለዚህ የዕብራውያን ጸሐፊ ምናልባት የዕብራውያንን መልእክት አሁን ሙሉ ለሙሉ ለማየት ጊዜው ባይሆንም ግን ነገሩን በአጭሩና በቀላል ቋንቋ እንድትረዱት ለማድረግ የዕብራውያን መልእክት የተጻፈው ከአይሁድ ዘር የሆኑ ነገር ግን ጌታ ኢየሱስ ክርስቶስን አምነው ወደ አዲሱ ሃይማኖት ወይንም ወደ ክርስትና የመጡ ክርስትናን ለመኖር ዳዴ የሚሉ የመንፈስ ቅዱስ ሕፃናቶች
ገና በበረታ ዕውቀት ያልታነጹ በዚህ ላይ ደግሞ የወገኖቻቸው ማለት አምነው ወደ ክርስትና ያልመጡ የአብርሃም ዘር ነን የሚሉ የአይሁዳውያን ጫና ያለባቸው እንዴት እናንተ በመላእክት ሥርዓት ሕግ ተቀብላችሁ መካከለኛ በሆነው በሙሴ ቃል ኪዳን ተሰጥቷችሁ ካህናቶች ተሰጥቷችሁ ነቢያት ተሰጥቷችሁ መቅደስ ኪዳን ልዩ ልዩ ሥርዓቶች ተሰጥቷችሁ ይሄ የማይጨበጥ የማይዳሰስ ምንም የማይታይ እምነት ውስጥ እንዴት ትኖራላችሁ? ስለዚህ ከዚህ ከክርስትና አይሁዳዊነት ይበልጣል፣ የአይሁዶች ሃይማኖት ይበልጣል፣ የአብርሃም ሃይማኖት እሱ ይበልጣል እያሉ በጣም ይፈትኗቸው ነበር። እነዚህም ደግሞ ከሚሰሙትና ከሚመለከቱት የተነሳ በጣም ደክመው ዝለው ነበር። ታሪካዊው ዳራ ይሄ ነው። ዝለዋል። ክርስትና እንደምታውቁት የሐዲስ ኪዳን አገልግሎት ነው። የሐዲስ ኪዳን አገልግሎት ደግሞ ከፊደል ወደ መንፈስ ነው። ሁሉ ነገር መንፈሳዊ ነው። ስለዚህ እንደ አይሁድ ሃይማኖት በእግራቸው ተራምደው ሄደው አምልኮ የሚፈጽሙበት ቤተ መቅደስ የለም። አሁን የአማኞች ሰውነት የእግዚአብሔር መቅደስ ሆኗል። መስዋዕት የሚሰውለት እግዚአብሔርን በእርሱ የሚያነጋግሩት እርሱም በስርየት መክደኛው ላይ ተገልጦ እነሱን የሚያናግርበት እነዛ የድንጋይ ጽላቶች ያ ከግራር እንጨት የተሰራው በወርቅ የተለበጠው ለእስራኤል ሕዝብ የተሰጠው የቃል ኪዳኑ ታቦት አሁን የለም። በልብ ሰሌዳ ላይ በመንፈስ የተጻፈ የሐዲስ ኪዳን አገልግሎት ካህናቶቹም እንደ ትላንትናው ከሌዊ ነገድ የተመረጡ ቀኝ ቀኛቸውን እየተቀቡ በሚታይና በተገለጠ ሁኔታ በመገናኛው ድንኳን ወይ በመቅደስ ውስጥ እየገቡ እየወጡ የሚያገለግሉ አይደሉም። ሐዋርያው ጴጥሮስ እንደነገረን እናንተ ቅዱስ ሕዝብ የንጉሥ ካህናት ለርስቱ የተለየ ወገን ናችሁ ብሎ ወንዶችም ሴቶችም ካህናት የሆኑበት ሊቀ ካህናቱ ደግሞ የቤተ ክርስቲያን ራስ የሆነው ክርስቶስ ኢየሱስ የሆነበት ሕይወት ነው። ስለዚህ ከለመዱት ከሚያውቁት ቤተሰቦቻቸው ወይ ደግሞ ማህበረሰቡ ከለመደው የአምልኮ ስርዓት ውጪ በመንቀሳቀሳቸው ምክንያት አንዳንድ ጥያቄዎች ነበሩባቸው። ስለዚህ ጸሐፊው ለነዚህ ይሄን ለመመለስ በአጭሩ የዕብራውያን መልእክት የመጀመሪያዎቹ ምዕራፎች ኢየሱስ ክርስቶስ ከመላእክት ይበልጣል፣ ኢየሱስ ክርስቶስ ከመልከ ጼዴቅም በብሉይ ኪዳን ከነበሩትም ሊቃነ ካህናት ሁሉ ይበልጣል፣ ኢየሱስ ክርስቶስ ከነቢያት ይበልጣል እያለ የኢየሱስ ክርስቶስን ብልጫ ይዘረዝርላቸዋል። መቅደስም ካነጻጸራችሁ ከዚህኛይቱ መቅደስ ይልቅ የምትበልጥ የሰው እጅ ያልሰራት ነገር ግን እውነተኛው ሊቀ ካህናት ኢየሱስ ክርስቶስ የገባባት መንፈሳዊ ድንኳን አለች፣ መንፈሳዊ መቅደስ አለች እያለ ያ መንፈሳዊውንና ረቂቅ የሆነውን ማንም ፍጥረታዊ ሰው አይኑን ከፍቶ የማያየውን በጆሮ የማይሰማውን በአይምሮ የማይረዳውን የመንፈስ አገልግሎት ይነግራቸዋል። ክህነቱ የዘላለም ክህነት እንደሆነ፣ ምልጃው ዘላለማዊ ምልጃ እንደሆነ፣ ያ የጠብ ግድግዳ በእርሱ እንደፈረሰ
መጋረጃው ማለት በተቀደደው ስጋው በኩል ወደ እግዚአብሔር መግባት እንደሆነልን አሁን ነገር ሁሉ እንደተፈጸመ ባለቀና በተፈጸመ ዘላለማዊ የሕይወት ሥርዓት ውስጥ የምንኖር መሆናችንን እወቁት እያለ ይናገራል። ደግሞ በዚህ መንገድ ላይ ደግሞ ሲመጡ ዋጋ የከፈሉ ለአንበሶች የተሰጡ ወደ ጉድጓድ የተጣሉ በድንጋይ የተጠመቁ በመጋዝ የተተረተሩ እነሱን የሚያነሳው ለምንድን ነው? እነሱን እያሰቡ እንዲበረቱ ነው። ፈተናውን መከራውን በጽናት እንዲቋቋሙት። ለዚህ ነው አሁን በጠቀስነው ቃል ላይ እኮ ከላይ ስትመለከቱ ዕብራውያን 12:1 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ። እናንተ ይሄ ነፍስ ዝለት ነው። የሐሳብ ጦርነት በአማኞች አይምሮ ላይ የሚሰነዘር የጠላት ጥቃት ከመንገዱ እንድትወጡ እምነታችሁን እንድትጠራጠሩ ከምትከተሉት እውነተኛ መሪ ወደ ኋላ እንድትሉ የሚያደርግ ጦርነት። ስለዚህ የነፍስ ዝለት አለ ወዳጆቼ። ትልቁ ዝለት ትልቁ ድካም ካላችሁኝ የነፍስ ዝለት ነው። ዝለት ምንድን ነው? በጡንቻ ውስጥ ያለ ድካም፣ በሰውነት ውስጥ ያለ አቅም ማጣት፣ ያ ነው ዝለት። እና እንዳትደክሙ እያለ ነው ሐዋርያው። እንዳትደክሙ ያለው ድካም ስላለ ነው። እንዳትዝሉ ያለው ዝለት ስላለ ነው። እና ላለመዛል እንዲህ ባለ መቃወም ልክ እንደናንተ ጌታችን ኢየሱስ ፍጹም ሰው ፍጹም አምላክ ነው። ከለበሰው ሥጋ የተነሳ እንደ ሰው ይደክም ነበር። የሥጋም ድካም የአይምሮም ድካም ነበረ። ብዙ የመጽሐፍ ቅዱስ ሐሳቦችን ማንሳት እንችላለን። በዮሐንስ ወንጌል ምዕራፍ 4 ላይ መንገድ ከመሄድ ደክሞ በውሃ ጉድጓድ ዳር ተቀመጠ ይላል። ይሄውን የሥጋን ድካም ይገልጻል። የነፍስ ዝለት የነፍስ ድካም ደግሞ አለ ወዳጆቼ። እና እንዳትደክሙ እሱን ተመልከቱት አለ። እሱን እዩት። የምናየው አለን፣ የምንከተለው አለን። ስለዚህ ከቀጠልንም የሚያስቀጥለን እሱ ነው። ከቆምንም የምናቆመው በዚህ ምክንያት ነው። እሱን ከተው እሱን አንከተልም ካሉ አማኞች ምንም ሊያደርግላቸው አይችልም መንፈሳዊ አለ። ስለዚህ እሱን ተመልከቱ አለ ማለት ነው። አሁን ወደ ፍሬ ነገሩ ስንገባ ወደኛ ዓለም እኛ ወደምንኖርበት የሕይወት ሥርዓት ስንመጣ በዚህ ባለንበት ዘመን አማኞች ወይንም የእምነት ሰዎች በብርቱ ይፈተናሉ። በተለያየ ምክንያት አይታችሁት ከሆነ የብዙ ነገር ለዛው እያለቀ የብዙ ነገር ጣዕሙ እየጠፋ መንፈሳዊነት ቲያትር እየሆነ እግዚአብሔርን የመከተል ሕይወት በትውልዱ እንደ ሞኝነት እየተቆጠረ በጋራ መሆን አብሮ መሰብሰብ በአንድነት ጌታን ማምለክ እንደ ኋላ ቀርነት እየተቆጠረ
አንድ ማዕበል ትውልዱን እየነቀነቀው በዘመንና በነዋሪው ላይ ጋልቦ መምጣት የሚፈልግ አንድ አስፈሪ ነገር እንዳለ ታያላችሁ። ከትላንትናው ይልቅ ነገሮች ሁሉ እየቀዘቀዙ እየተዳከሙ ሲሄዱ ታያላችሁ። ይሄ ዘመኑ መልክ ነው። ስለ ክርስትና እያወራኋችሁ ወይ በክርስቶስ ኢየሱስ በደም ስለተመረቀው መንገድ እያወራኋችሁ አይደለም። ያ መንገድ ከጥንት እስከ ዛሬ በሚቀጥሉት ዘመናት ሁሉ ያው ነው። መውደቅ፣ መነሳት፣ መበርታት፣ መድከም፣ ማዘን፣ መደሰት ያለበት ነው። አሁን ወደ ዘመናችን ስንመጣ ግን ዝለቶችን ትመለከታላችሁ። እነዚህ ዝለቶች ከምንድን ነው የመጡት? ምንድን ነው? እስኪ ስለናንተ ስለራሳችሁ ምን ይሰማችኋል? አንዳንድ ሰው በግድ እዚህ ይደርሳል። ዛሬ በግድ እዚህ የደረሰው እዚህ ካልደረሰው የተሻለ ነው። አንዳንዶች መንገድ ጀምረው መንገድ ላይ ቀርተዋል። ብዙ ሰዎች ወደ ቤተ ክርስቲያን ለመምጣት ቀጠሮ ይዘው በመንገድ የሚቀሩ እንዳሉ ታውቃላችሁ። በተለያየ ፕሮግራም እየተጠለፉ በተለያየ ምክንያት፣ አንዳንዶቹ ደግሞ ከጌታ ቤት ከጠፉ በርካታ ጊዜ ሆኗቸዋል። ከጌታ ቤት ነው ያልኳችሁ፣ ልብ በሉ። ወይ ከአማኞች ህብረት ከተባረከውና ከተቀደሰው ጉባኤ ከቤተ ክርስቲያን ከጠፉ ረጅም ጊዜ ሆኗቸዋል። አንዳንዶቹ ይህንን መጽሐፍ ገልጠው ካነበቡ ሰንብተዋል። አንዳንዶቹ ከጸለዩ አፋቸውን ከፍተው ከጸለዩ፣ ይሄ የይስሙላውን ጸሎት አይደለም። ዝም ብለህ በሰላም ያዋልከኝ ሰላም አሳደረኝ አይደለም። የይስሙላ በኩነኔ መንፈስ ሳልጸልይ እንዴት አድራለሁ ብሎ ዝም ብሎ እዛው አልጋው ላይ ተኝቶ የሚያክተመትመውን አይደለም። ባይዘዌ የምንኖረው በሐዲስ ኪዳን ነው። በክርስቶስ ኢየሱስ ያሉ አሁን ኩነኔ የለባቸው። ስለዚህ ከኩነኔ ተነስተ የምትፈጽመው ስርዓት አይኖርህም። ግን ዝም ብለህ ራስህን ስትፈትሽ ምን ይሰማሃል? ስለ ራስህ ልብህ የሚነግርህ ምንድን ነው? ምን ይነግራችኋል ልባችሁ? ታስታውሳላችሁ በራዕየ ዮሐንስ መጽሐፍ ላይ በታናሽ እስያ ከነበሩት ከሰባቱ አብያተ ክርስቲያናት መካከል አንዷ ለሆነችው በኦርደር ደግሞ የመጀመሪያዋ ቤተ ክርስቲያን ለነበረችው ለኤፌሶን ቤተ ክርስቲያን የተጻፈውን ደብዳቤ፣ የደብዳቤው ዋና ሐሳብ የቀደመው ፍቅርሽን ትተሻል፣ ፍቅርህን ትተሃል። ፍቅር ልብ ውስጥ ያለ እውነት ነው። ልብና ኩላሊትን የሚመረምረው በዙፋኑ ላይ ያለው ደግሞ ፍቅር እንደቀነሰ ተረድቷል። ስለዚህ ትተሻል ብሏል። ወዳጆቼ እቺ ቤተ ክርስቲያን ወይ በዚች ቤተ ክርስቲያን ውስጥ ያለችው ህብረት ፍቅሯን የተወችው ዓለም ገብታ አይደለም። አንዳንዶቻችን ደግሞ ልባችንን እንዳይሞቅ 7 ቀን በቤተ ክርስቲያን በመሆናችን ምክንያት አልቀነስኩም እኔ ደህና ነኝ እንዳትሉ። ጌታ ስለ አቴንዳንስ እያወራ አይደለም። ጌታ በመስቀል ምጥ በእኛ ላይ ስላፈሰሰው ስለማይቋረጠው ዘላለማዊ ፍቅር እየተናገረ ነው። እና ቀንሳችሁብኛል ሲላቸው ታያላችሁ። እና የቀነሰ ሰው ምልክት ይታይባችኋል ወይ ወዳጆቼ? አንድ ደቂቃ አይናችሁን ጨፍኑና እንዴት ነኝ ብላችሁ ራሳችሁን እንድትመረምሩ ጊዜ ሰጣችኋለሁ። ልብ በሉ። ስለ መንፈሳዊ ዝለት ነው የምናወራው። መነሻ ሐሳቡን ማግኘታችን ወደ መዳረሻው ለመገስገስ አይነተኛ ምክንያት ስለሚሆነን ነው። በሃይማኖት ብትኖሩ ራሳችሁን መርምሩ ስለሚል መጽሐፍ
እስኪ ራሳችሁ መርምሩ እና በአጠቃላይ ስትመለከቱት ዘመኑ ላይ ከባድ የሆነ ዝለት አለ። እኛ እንደ ቤተ ክርስቲያን መጋቢ እንደ እግዚአብሔር አገልጋዮች በቡድንም በተናጠልም ስለምናገኛችሁ በቢሮም ደግሞ ስለምናማክራችሁ እና አጠቃላይ ያለውን ነገር ለመረዳት ብዙ አይከብደንም። ያም ባይሆን በራሳችን በውስጡ ማንነታችን የሚሰማን ከናንተ የማይለይ ተመሳሳይ ነገር ስላለብን እዚህ ነገር ላይ ለማውራት ግድ ሆኗል። በምን ምክንያት ነው በጊዜው ያሉ አማኞች እየዛሉ እየደከሙ ያሉት? በዘመናችን ሰዎችን ከመንፈሳዊ ሕይወታቸው ከሚያስተጓጉሉ በርካታ ተግዳሮቶች መካከል ዛሬ ከጊዜ አንፃር አራቱን ብቻ እናያለን። አንደኛው የሶሻል ሚዲያ ተጽዕኖ ነው። ሶሻል ሚዲያ ወይንም ዲጂታል ዲስትራክሽን ይሄ ዋናው ስለ ቴክኖሎጂ ወይንም ስለ ሶሻል ሚዲያ እንደው ዘለን አሉታዊ ነገሩን ከማውራት እስኪ ጠቃሚ ጎኑን በጎ የምንለውን ነገር እናንሳ። አንድ 4 ነጥቦች ብቻ እነግራችኋለሁ። እውነት ነው አሁን ጊዜው የዲጂታል ኤራ ጊዜ ነው። ቴክኖሎጂ ዓለማችንን ምድራችንን እያጥለቀለቀ ያለበት ዘመን ነው። ከዚህ የተነሳ ከአምናው ዘንድሮ ከጥንቱ ያሁኑ ዘመን በብዙ ብልጫ አለው። በጎ ነገሩን ካነሳን 1 2 3 እያለን ምን ዘረዝራቸው ጥቅሞች አሉ። እነሱን ሳንደብቅ ማለት ነው። ከጥቅሞቹ መካከል የመጀመሪያው መረጃን በፍጥነት ለማግኘትና ለማጋራት ቴክኖሎጂው በጣም ትውልዱን እየጠቀመ ነው። ሁለተኛው ግንኙነትን ለማቅለል ነው። ሶስተኛው ስራዎችን በፍጥነትና በብቃት ለመስራት። አራተኛው ልዩ ልዩ ማህበራዊ ንቅናቄዎችን ለማከናወን ሶሻል ሚዲያ በጣም ጠቃሚ ነው። በአጭሩ እነዚህ 4 ነገሮች ብዙ ነገሮችን በውስጣቸው ስለያዙ በቂ ነው። በነገራችን ላይ እኔ በግሌ ስለ ቴክኖሎጂ እግዚአብሔርን አመሰግነዋለሁ። ጉዳቱ አሉታዊ ጎኑ ምንድነው? አንደኛው ከፍተኛ የሆነ የጊዜ ብክነትን ያስከትላል። በቃላት ከምገልጽላችሁ በላይ ጊዜ ይባክናል በዚህ ውስጥ ማለት ነው። ሁለተኛው ለአይምሮ መታወክና ለዲጂታል ሱስ ይዳርጋል። አራተኛ የሐሰተኛ መረጃዎችና ወሬዎች ተጠቂ ያደርጋል። ይሄም ራሱ ሱስ ነው። ይሄን ካልሰማ ጆሮአቸው፣ ይሄን ካላየ አይናቸው ሁለንተናቸው የሚንቀጠቀጥባቸው ሰዎች አሉ። ምናልባትም በመካከላቸውም ሊኖሩ ይችላሉ። አራተኛውና የመጨረሻው እውነተኛውንና ተፈጥሯዊውን ማህበራዊ ግንኙነት በእጅጉ ያዳክማል። እና ምን እናርግ? ጥቅም አለው። ጥቅሙ ብዙ ነገር ያቀላል። ድሮ በፈረስ በበቅሎ አለያም ደግሞ በሌላ መጓጓዣ የብስና ባህርን አቋርጠው የሚገናኙ ሰዎች ዛሬ
በአንዲት ጠባብ መስኮት በየትኛውም አድማስ ጥግ ያለውና በዚህ ያለው በማይክሮ ሰከንድ ይገናኛል። ያን ርቀት አጥብቦታል። ድሮ ሲያለፋ ሲያደክም የነበረው የሰው እጅ ስራ ቁጥሮች፣ ልዩ ልዩ ቁጥሮች ዛሬ በቀላሉ የኪቦርዳቸውን በተኖች ብቻ በቀላሉ በመጫን ከሰው አይምሮ በላይ የሆኑ የቴክኖሎጂ ውጤቶችን ፊት ለፊታችን እንዲገኝ አድርጎታል። ለማጥቃትም ለመከላከልም አሁን ሰው እንደ ጥንቱ ዘመን ሰይፍና ጎራዴ አልያም እነዚህ ባህላዊ የጦር መሳሪያዎችን የማይጠቀምበት ግን በዲጂታል የጦርነት ሲስተም ብቻ ነገሮችን የሚቆጣጠርበት መረጃ የሚበዘብዝበት የጠላትን የሰራዊት ቁጥር የታጠቀውን የመሳሪያ አቅም ያለውን ሀብት የመልክዓ ምድሩን ስፋት 5 ደቂቃ ባልሞላ ሁኔታ ዝርግፍ አድርጎ የሚያገኝበት ይሄን የመሰለ ዓለም አውግዞ ኮንኖ ዝግትግት አድርጎ መቀመጥ በራሱ ጤናማ አይደለም። ታዲያ ይሄን ያህል ጠቃሚ ከሆነ በተለያየ አቅጣጫ ከጤና አንጻር፣ ከማህበራዊ ህይወት አንጻር፣ ከፖለቲካ አንጻር ብቻ ይህንን ዓለምና በውስጧ የሚኖሩትን ነዋሪዎች በብዙ ነገር የሚጠቅም ከሆነ አማኞች ክርስቲያኖች እንዴት እንጠቀምበት ነው? ጉዳት ስላለው ነው። ይጎዳል። ከጉዳቶች መካከል እግዚአብሔር ከፀሐይ በታች ለሰው ልጅ የሰጠው ትልቁ ሀብት ጊዜ ነው። ከጊዜ የሚበልጥ ሀብት የለም። ሁሉ በጊዜ ውስጥ፣ ሁሉ በዘመን ውስጥ ነው። ቆርሶ ለመጉረስ ጊዜ የሚባል ነገር መፍቀድ አለበት። ለመልበስ ጊዜ የሚባል ነገር፣ መጠለያ ሰርቶ ለመኖር ጊዜ የሚባል ነገር፣ ለመንቀሳቀስ ጊዜ የሚባል ነገር፣ በቁጥር የተሞላ የፍጥረት ዓለም የህይወት ስርዓትን ሁሉ የሚዘውር ኃያል ብርቱ ሁሉን ከስሩ የሚያንበረክክ ጊዜ የሚባል ኃይል አለ። ስንቶቻችን የጊዜን ታላቅነት ከእግዚአብሔር በታች በዚህ ዓለም ውስጥ እንደምንረዳ አላውቅም። ጊዜ ወርቅ ነው ሲባል ሰምታችኋል። ከወርቅም በላይ ነው፣ ከምንም በላይ ነው። ይሄ ውድ የሆነውን ጊዜ የሚበላ ነቀዝ ካላችሁኝ ሶሻል ሚዲያ በጊዜ ላይ የተለቀቀ ተምች ነቀዝ ኩብኩባ ውድ ዘመናችሁን ውድ ጊዜያችሁን የሁላችንንም የሚበላ ሳናውቅ ጊዜ ይበላል። ለማን ነው ጊዜ የሚበላውን? አጠቃቀሙን ላላወቁበት፣ በተለይ ለአፍሪካውያን፣ ለኛ ለኢትዮጵያውያን ስናብራራ ቀላል ነው። ዋናው አጠቃቀሙ ነው እንጂ እንላለን። እንዲህ የሚሉ ሁሉ ጊዜያቸው እየተበላባቸው ናቸው። እኛ በሶሻል ሚዲያ የትኛውን ሮኬት ስናስወነጭፍበት ነው? እኛ በሶሻል ሚዲያ የትኛውን ሀገር የሚጠቅም ነገር ስንጠቀምበት ነው? እኛን ቢዚ ያደረገን ነገር ይታወቃል። የኛን ውድ ጊዜ የበላብን ነገር ይታወቃል። በዘር ተከፋፍሎ መጨፋጨፍ ነው። ግጭትና ጦርነቶችን መጥመቅ ነው። ወይንም ደግሞ የተደበቁ ቴክኖሎጂ ከመምጣቱ በፊት ጎጆ አገር የቻላቸውን የባለጌ ባንዲራ ያዦች እኔ ነኝ ያሉ ተሳዳቢዎች ከባህል ውጪ
ከእምነት ውጪ ከአፍረት ውጪ የሆኑትን አሉ የተባሉ ባለጌዎችን የምናስተዋውቅበት ፕላትፎርም ነው። ሰምታችኋታል። ልክ ልኩን ነገረው። እኮ ከጥቂት ዘመን በፊት ላበሻ ውርደት ነው፣ እፍረት ነው። በአደባባይ እንኳን ወላጆቻችን ሲሰዳደቡ አንሰማ። ሁሉ በር ተዘግቶ ነው። አሁን በሩ ሲከፈት ሁሉ ነገር ወጣ እና ምንድነው ጥቅሙ ነው? አብዛኞቻችን የምናጠፋው እነዚህን በመከታተል ጊዜ ነው የሚበላው። ሳይታወቅ ግማሽ ቀን፣ አንድ ቀን፣ ይሄን በሳምንት አስላው፣ በወር አስላው፣ በአመት አስላው። ጠገራ የሚያክል ስልክ አለ ሁሉም። ከታችኛው ማህበረሰብ እስከ ላይኛው በስልክ እኩል ነው። ይሞላል። ገንዘብ ለዚህ ሲሆን አይጠፋም። ለሌላ ነገር ነው እንጂ ለዚህ ሲሆን አይጠፋም። የቱንም ያህል ዋጋው ቢጨምር ቴሌኮሙኒኬሽን የዳታ ክፍያ ጨምሮብኛል ብሎ ይሄን ከመጠቀም የሚቦዝን ሰው የለም። እየተበላ ነው። መስራት በሚገባ ሰዓት ሳትሰራ፣ መማር በሚገባ ሰዓት ሳትማር፣ ማግባት በሚገባ ሰዓት ሳታገባ፣ መውለድ በሚገባ ሰዓት ሳትወልድ፣ ማድረግ በሚገባ ሰዓት ሳታደርግ፣ የሆነ ሰዓት አይንህን ስትከፍት ዓለም ሄዳለች። ላንተ መጫወቻ እንደ ሕፃን ልጅ ጌም ሰታ ሄዳለች። ይህንን እኮ ነገር የፈጠሩት ሰዎች እዚህ ነገር ላይ አይደሉም። ሰተው ላንተ እነሱ ሄደዋል። ጊዜ ይበላል። ሁለተኛው ከቆየህበት በዛ የሚራገፈው ትራሽ የማይረባ ቆሻሻ ስለሆነ ለአይምሮ መታወክና ለቴክኖሎጂ ሱስ ትውልዱን ይዳርጋል። በቃ ብዙዎች በዚህ ህመም ተጠቅተዋል። ብዙዎች ገና ከወለድናቸው ህፃናት ጀምሮ ህፃናቱ ስልክ በእጃቸው ታብሌት ካልሰጣቸዋቸው እንዴት ቤቱን እንደሚያናውጡት ሌላ አውሬ በውስጣቸው ያለ እስኪመስል ድረስ የገዛ ልጃችሁን እስክትጠራጠሩ ድረስ የሆነ መልክ ታዩባታላችሁ። የሆነ መልክ ከዚህ በፊት ዋለ ተው እፎ ብላችሁት የሚታረም ልጅ አሁን መስሚያ የለው። እኛ ያሰለጠናቸው እየመሰለን እኛ ልጆቻችንን በተሻለ ዓለም ውስጥ ያኖርናቸው እየመሰለን ነው። የዘራነውን ግን ምናጭድበት ጊዜ በጣም ሩቅ አይደለም። ድሮ እኮ ጫት አትቃም ነው የሚባለው። ጫቱም ተወደደ፣ ኬት ያመጣል? አሁን የኑሮ ውድነቱ ራሱ ይከለክለዋል። ሲጋራ አታጭስ፣ መጠጥ አትጠጣ ነው። አሁን እኮ ወዳጆቼ በብዙ ሺህ ብሮች ኢንቨስት አድርገን ቴክኖሎጂዎች ቤታችን ውስጥ አሉ እና ትውልዱን ቀስ እያደረገ አይምሮን የሚገድል። ይህን ስላችሁ እየተረዳችሁኝ ይመስለኛል። አይምሮአችሁን ተጠቅማችሁ ቴክኖሎጂ ያመጣውን እድል ተጠቅማችሁ ለሀገር፣ ለማህበረሰብ፣ ለራሳችሁ የሚጠቅም ስራ የምትሰሩትን አይደለም። ዝም ብላ አልጋ ላይ ተጋድማ ዝም ብሎ ወንበሩ ላይ ቀኑን ሙሉ ስራ የለው ምን የለው እሱን ስላይድ እያደረገ ትራሽ ርጋፊ፣ ምንም አይነት ኖሌጅ ትራንስፈር የሌለበት በቃ የእውቀት ሽግግር የለውም። ቀኑን ሙሉ እዛ ውለ አንድ ነገር አታገኝም። መጨረሻ ላይ ይደነዝዛል። አይምሮ ይደነዝዛል። ለብሰ ስትወጣ ሙሉ ሰው ትመስላለህ፣ ግን አይምሮ ተደብድቦ እንገራችሁ። ይሄ ራሱ ስላይድ የምናደርገው ነገር ገብቶናል። እግዚአብሔር ሲፈጥረን ሁለንተናችንን ሲያዋቅረው በጥበብና በመለኮታዊ ዕውቀት ነው። ለምሳሌ አይምሮአችን እንዴት ነው የሚሰራው
የሚለውን ነገር ማወቅ ያስፈልጋል። አንድ ነገር ትሰጡታላችሁ። ያንን ነገር ተቀብሎ መረጃ አደራይቶ ለእናንተ የሚሆነውን ነገር እስኪሰጥ ድረስ ጊዜ የሚባል ነገር ይፈልጋል። አሁን ሶሻል ሚዲያ የሚከለክለው ምን መሰለ? ተፈጥሯዊውን የአእምሮ የሥርዓት ህግ ገና ሳያስብ ሌላ ይለቅበታል። እሱም ሳያሰላስል ሌላ ይሰጠዋል። እሱም ሳይጨርስ ሌላ ይሰጠዋል። አእምሮ ምን እያረገኝ ነው ይሄ ሰውዬ ይላል። ለምሳሌ ኮምፒውተራችሁ ላይ ፎልደር ትከፍታላችሁ፣ ፋይላችሁ የምታስቀምጡበት። ልክ ፎልደር ከፍታችሁ ቋት ሳጥን ከፍታችሁ እዛ ሳጥን ውስጥ የሆነ ነገር ለመጨመር ነው መቼም ፎልደር የተከፈተው አይደል? ትከፍቱና ሳጨምሩ ትዘጉታላችሁ። ከዛ ሌላ ትከፍታላችሁ። አሁን ምን ሊጨምርብኝ ነው ስትል እሱንም ትዘጉትና ሌላ። ብዙ የተከፈቱ ግን የረባ ነገር የሌላቸው ፎልደሮች አእምሯችን ውስጥ አሉ። እኔ የዚህ ቴክኖሎጂ ሰው ሆኛ አይደለም፣ በዘርፉም የለውም። ግን እችን ትንሽ ነገር ለመረዳት ያነበብኩት በቂ ነው። እና ሰው በገዛ ፈቃዱ በገዛ ገንዘቡ እንዲቃውስ ለአእምሮ መታወክ ዲጂታል ሱስ ይባላል። ሱስ እና ሳትከፍት ከዋልክ አንተ በዚህ ዘመን መሸለም አለብህ። ሌላው የሐሰተኞች ዜናዎች፣ ወሬዎች ተጠቂ መሆን ነው። ተጠቂ ታውቃላችሁ። ሰውነታችን ካለማመዳችሁት በተከታታይ 21 ቀን ከሰጠኸው ከዛ በኋላ በቃ ያን ነገር ይለምደውና እሱ ነው አምጣ ነው የሚል። ምን ሰጠኸው ለአእምሮ? ያን ቀን ስንት ቀን ሰጠኸው? ምን ያህል ወር ሰጠኸው? በቃ በቁጥጥሩ ስር ያውልሃል። ያንን ነገር ካልሰጠኸው ያዛጋሃል፣ ያስነጥሳል፣ አይንህ ይቀላል፣ ጤነኛ አትሆንም፣ ስራህን በትክክል አትሰራም። ይሄ ነው ከግለሰቦች እስከ መንግስት ድርጅት ይሄ ነው። በመንግስት ድርጅቶችም ስትመለከቱ እኔ ይገርመኛል። ወደ መንግስት መስሪያ ቤቶች አንዳንድ ቦታ ለጉዳያችሁ ትሄዳላችሁ አይደል? ምንም አይመስላቸውም። በመንግስት ኮምፒውተር ቁጭ ብለው ቲክቶክ ድምፁን ቀንሰው አይደለም ጮክ አድርገው እረ እዚህ ሀገር፣ እረ እዚህ ሀገር፣ እረ ኢትዮጵያ እናንተን የሚያክል ዜጋ አጠገባቸው ቆሞ ቀና ብለው አያችሁ። አንዳንዶቹ ካርታ ይጫወታሉ፣ አንዳንዶቹ የማህበራዊ ሚዲያ ወሬ ይሰበስባሉ። ሀገር በዚህ መካከል ልደግ በሚል ጥቂቶች ይሰራሉ፣ አብዛኞቹ ወደ ኋላ ይጎትታሉ፣ ሰረገላውን ወደ ኋላ ይጎትታሉ። እና ሀገሬ ኢትዮጵያ 3 እያተረፈች 5 እየከሰረች እየሄደች ነው ያለችው። በቤተ ክርስቲያን ይሄው ስፍራውን እንኳን ሳያገናዘቡ ቁጭ ብለው እንዲህ የሚሉ ሰዎች አሉ። ጉባኤው ላይ አምልኮ እየተካሄደ ቴክስት የሚደራረጉ ሰዎች፣ አገልጋዩ ራሱ ከዛ ተነስቶ ነው የሚመጣው። ጸልየው አንብበው ተዘጋጅተው የሚመጡት እንዳሉ ሆነው እንደተጠበቀ ሆኖ፣ ነገር ግን ደግሞ ከዛ ተነስቶ ይመጣል ማለት ነው። መንፈስ ቅዱስ ነው ኮሚኒኬት የሚያደርገው ወይስ ይሄ ዓለሙን ሁሉ የተቆጣጠረው የዲጂታል አውሬ ነው? ሱስ አለ፣ የወሬ ሱስ። በቃ ስድብ ካልሰማ ህዝቡ አንድ ቪዲዮ ቫይራል ያወጣ፣ ኔጌቲቭ ነገር ካልሆነ ያ ነገር አያድግም። ዛሱ አይኮ አገልግሎት፣ ወንጌል፣ የእግዚአብሔር ቃል ያን ያህል ተመልካች የሌለው አውሬ ገብቷል ህዝቡ መካከል። እኛ የምንጠብቀው የሆነ 666 የሚባል መጨረሻ ዘመን የሚመጣ የቤተ ክርስቲያንን ኃይል የሚያዳክም ሴቲቱን የሚዋጋ
ውሃ ካፉ የሚተፋ እንደዛ ዲጂታል ሲስተም ተፈጥሯዊ ብቃታችንን የሚበላ ለእግዚአብሔር እንዳንሆን የሚያደርገን ሱስ የወሬ ሱስ እርቃኗን ታየች ከተባለ ህዝብ ሁሉ እዛ አለ ጋሼ የለም እትዬ የለች ቤት ይቁጠረው መልካም ነገር አደረገ ከተባለ አይታይም እና የቆሻሻ መድፊያ አልሆነም ትውልዱ ሆኗል ሌላው እውነተኛውንና ተፈጥሯዊውን ማህበራዊ ግንኙነት ያጠቃል በቃ ልክ የዚህ ሱስ ተጠቂ ሆንክ ማለት ትነጠላለህ እቤት ውስጥ 4 ሰዎች ቢኖሩ ባልና ሚስት 2 ልጆች ቢኖሩ አራቱም አይነጋገሩ አይገናኙም ያን በሚያክል ትልቅ ቤት ውስጥ ጸጥታ ሰፍኗል ሁሉም ሄድፎኑን ጆሮ ላይ አድርጎ በራሱ ዓለም ነው ያለው የተመሰቃቀለ ቤት የቴክኖሎጂ ዝምቦች ቆሻሻቸውን የሚያራግፉበት ቤት የማይጸለይበት ቤት የማይመለክበት ቤት የእግዚአብሔር ቃል የማይጠናበት ቤት ታዲያ ከዚህ ተነስቶ አቃቤ እምነት መሆን ይቻላል ስለ እምነት ለመመከት ለእግዚአብሔር ጠበቃ ለመሆን ሃይማኖተኛ መስሎ ለመታየት ወይ ለእግዚአብሔር የቀኑ መስሎ ለመታየት ይቻላል ቤቶቻችንን ሳናስተካክል ይሆናል ወይ ወዳጆች ቢሮአችንን ሳናስተካክል ይሆናል ወይ ወዳጆች ምን አይነት አውሬ ነው የገባው ወደ ቤታችን ማንንም አይሰማ ቤቱ የሚያስፈራ ቅዝቃዜ ውስጥ ነው አልፎ አልፎ ኤድፎን ካደረጉት ሰዎች አፍ የሚወጣ የውሸት ሳቅ አለ የውሸት ሳቅ አርቲፊሻል ሳቅ ታቃላችሁ ይሄ ዲጂታል ሲስተሙ ላይ ያሉ ሰዎች ሁሉ ሳቃቸው ኦሪጂናል አይደለም እንዳትሸወዱ እነሱን ኢንስታግራም ላይ አይታችሁ እነሱን ማህበራዊ ልዩ ድህረ ገጾች ላይ አይታችሁ ህይወት ተመችቷታል ብላችሁ እንዳትደመደሙ እየተሰቃየ ያለ ሰው ያን ፎቶ ምናልባት የተነሳው እኮ ሊያሳይ ነው የሆነ ቦታ ላለው የሆነ ቀን ላይ ላስቀየመው ጓደኛው ወይ መልእክት ይድረስ ነው ለሌሎች አይታህ የራስህን ኑሮ እንዳትኖርህ ይከለክላል የውሸት ኑሮ አርቲፊሻል የውሸት ፈገግታ የውሸት ይሄ ኩልነስ ላይፍ ኩል በቃ በጣም ግን ከዚህ ውጪ ከስክሪኑ ውጪ ያ ሰው እንደዛ ነው ወይ የሚኖረው ወዳጆቼ ነቀዝ ገብቷል እየተበላን ነው እና ለምን ይሄን መልእክት ይዤ እንደመጣው አላውቅም በልቤ ሞላ የመጨረሻዋን ዘመን ቤተ ክርስቲያን የአማኞችን ጉልበት የበላ ነፍሳቸውን ያዛለ ነገር ምንድነው ብዬ ስቃትት አንዱ ይሄ ሆኖ አገኘሁት